እዚህ ጋር ፎቶ ይታያችኋል ወይ በዚህ እናደርገው እንችላለን። ወይኔ እኛ በአንድ ቪዲዮ ከፍተኛ ያገኘ ነው። ያው እዚህ ጋር አሉ። እዚህ ጋር ለምታያችሁ ፎቶዎችን እየለጠፍን ስለሆነ ነው ማለት ነው። 10,000 እስከ 20,000 ብር ማለት ነው። በእኛ ነው የእኛ ቪዲዮዎች እያያችኋቸው ይህን ያክል መስራት ከቻል 50,000 70,000 አንዳንዴ ዝቅ ሲል ደግሞ 30 20,000 መስራት ከተቻለ እነዚህ 400-500,000 እና 200-300,000 የሚታይላቸው ምን ያክል ይቆጥራል የሚለውን አንድ ፍራሽ ላይ ቁጭ ብሎ የሌላውን ሰው ተውትና ወንድሜ አያምን ወንድሜ ታላቅ ወንድሜ የተወሰነ እይታ እንኳን እያሳየሁት ነው የሚለኝ። በቃ ወይኔ እናቴ አሁን ምን እንደሚል አሁን ሙለሬ እንደዚህ አይዲያ አለ እንደዚህ አድርጋችሁ ከሰራችሁት አሪፍ ይሆናል። ገብታችሁ ያላ ሰላም ቤተሰቦቻችን እንዴት ናችሁ? ዛሬ ቀን እንግዲህ ይሄን ብዙዎቻችሁ ጥያቄ የሆነው መልስ ልንመልስ መጥተናል። ለ10 እድለኞች ደግሞ ዩቲዩብ ቻናል ከፍተን ሙሉውን አስተካክለን ልናስረክባችሁ ነው። ስለዚህ ይሄን እድል መጠቀም የምትፈልጉ ኮሜንት ስር ጻፉ። ዛሬ ጥያቄዎች በዛ ያሉ ናቸው፣ ምክንያቱም የእናንተ ጥያቄዎች ለመልስ ስለሆነ የመጣ ነው። በጣም ጠቃሚ የዩቲዩብ ጠቃሚ የተባሉ ነገሮች ይዘን መጥተናል። ስለዚህ ተጠቀሙበት። በተለይ ደግሞ ዩቲዩብ መስራት ለምትፈልጉ እህቶች ወንድሞች ይህንን ቪዲዮ ለእናንተ እጅግ በጣም ይጠቅማችኋል። እኛም ከመጀመሪያው እንደዚህ አይነት ነገር መረጃ የሚሰጠን ሰው ቢኖር ኖሮ ብዙ ነገር እናተርፍ ነበር። ብዙ ማለት አሁን የሚጸጽተን ነገር አለ፣ በእርግጥ ተምረን አልፈነዋል። ግን እንደዚህ አይነት መረጃ ለእናንተ እጅግ በጣም ጠቃሚ ነው፣ በተለይ ለጀማሪዎች ማለት ነው። ስለዚህ የመጀመሪያ ጥያቄ የሆነው ከፍተኛ ስንት ሰርታችኋል? በአንድ ወር ውስጥ ከፍተኛ ስንት ሰርታችኋል ነው። እዚህ ጋር ፎቶ ይታያችኋል ወይ በዚህ እናደርገው እንችላለን። ወይኔ እሺ፣ በጣም ከባድ ነው። አዎ ማመን ይከብዳል። ገብቷችኋል? በ5,000 በ7,000 በ10,000 እይታ ይሄን ያክል ብር መስራት ችለናል። ይሄን ያክል ዶላር ማለት ነው። ስለዚህ ምን ትሰራላችሁ? ምን ትጠብቃላችሁ? ዳይ ስሩ። በተለይ አሁን ደግሞ ባይዘው ይሄንን ቪዲዮ ልንሰራላችሁ ትልቁ ምክንያታችን ብዙዎቻችሁ በቴሌግራም ቻናላችን እየደወላችሁ መልስ ያላገኛችሁ ትኖራላችሁ። በብዛት እንኳን እየመለስን ነው በቻልነው መጠን፣ ግን በጣም በዛብንና የኛም የራሳችን ህይወት በጣም ብዙ ነገር አለ ቢዚ የሚያደርገንና ስለዚህ በዚህ መልኩ በቪዲዮ ብንመጣና ለእናንተ ሀሳባችን እንዲገባችሁ መረጃ በስነ ስርዓት እንድታገኙ ነውና እንግዲህ በዚህ ወር ይሄን የያዝነው ወር ዲሰምበር ይባላል በውጭ ሀገርና ይሄንን ወር በጣም ዶላር በጣም የሚሰራበት ወር ነውና ምን መሰላችሁ? በአንድ ሺህ እይታ $2 ይሰራል። አስቡት፣ እጥፍ ማለት ነው። ስለዚህ አንድ ቪዲዮ 10,000 ቢታይ $20 ይቆጥራል። €20 ይቆጥራል። 20 ዩሮ ስታባዙት በቃ አታባዙት፣ ወደ ማባዛት ተውትና አንድ ዩሮ በኢትዮጵያ 180 ነው። በዚህ ሰዓት 180 አካባቢ ነው። ስለዚህ በአንድ ሺህ እይታ 300 ምናምን ብር ይቆጥራል ማለት ነው። 10,000 ከታየ 80 አካባቢ አይደለም 180 10,000 ከታየ 3,000 ምናምን በአንድ ቪዲዮ 3,000 ምናምን 10,000 ከታየ ነው ብላችሁ እኛ በአንድ ቪዲዮ ከፍተኛ ያገኘ ነው። ያው እዚህ ጋር አሉ። እዚህ ጋር ለምታያችሁ ፎቶዎችን እየለጠፍን ስለሆነ ነው ማለት ነው። 10,000 እስከ 20,000 ብር ማለት ነው። በእኛ ነው የእኛ ቪዲዮዎች እያያችኋቸው ከፍተኛ 50,000 አካባቢ ነው እይታችን። ገብቷችኋል? ስለዚህ 100 200 300 400,000 የሚታይላቸው ሰዎች መገመት አይከብዳችሁም። በጣም አንዳንዶቻችሁ ደግሞ ጥያቄያችሁ ዩቲዩብ ይከፍላል ወይ የሚል ጥያቄ የጠየቃችሁ ሰዎች አላችሁ። ይሄ ጥያቄ አይሆንም። ይሄ ጥያቄ አይደለም። እኛ እናንተን ገጠር ስንወጣ ብርድ አለ፣ ፀሐይ አለ፣ አቧራ አለ፣ ልጆች ይዘን ህፃናት ልጆች ከተማ የሆነ ነገር የለመዱ ሰዎች ብዙ ነገር ትተን ገጠር ስንገባ እናንተን ለማዝናናት ነው። እሰብት በነፃ እናንተን ለማዝናናት ሰዎች ትዳራችን ፈረሰ፣ ታረቅን፣ ተጣላን እያሉ ቪዲዮ ሲሰሩ እናንተ ለማዝናናት ነው። ሌላ ነገር ለማለት ፈልገን አይደለም። እሺ በቃ እሺ። ብቻ ግን ይሄ ሁላ የሚሰሩት ቪዲዮዎች በነፃ ነው ወይ? እናንተን በነፃ ይሄ አይደለም። አዎ ባይሆን ምን ያክል ያገኛሉ የሚለው ጥያቄ ሊሆን የሚገባው። ገብቷችኋል? እንግዲህ እኛ ቤት እንደዚህ ከሆነ እይታው እንደዚህ በዚች እይታ ይሄን ያክል መስራት ከቻል 50,000 70,000
አንዳንዴ ዝቅ ሲል ደግሞ 30-20 ሺህ መስራት ከተቻለ እነዚህ 400-500 ሺህ እና 200-300 ሺህ የሚታይላቸው ምን ያክል ይቆጥራል የሚለውን እሱ ለእናንተ ልተውላችሁ። ገብቷችኋል? ግን ማወቅ ያለባችሁ በጥሩ ነገር በተለይ ባህላችሁን እያስተዋወቃችሁ ምን ይመስላል አካባቢያችሁ በቃ ብቻ በጥሩ ጥሩ ነገር እየሰራችሁ አድካሚ ሊሆን ይችላል። በአጭር ጊዜ እዚህ ደረጃ አልደረስንም። ገብቷችኋል? ብዙ አድካሚ ነገር አለ፣ ብዙ ውጣ ውረድ አለው። ያንን ስታልፉ ግን የሚጠብቃችሁ ነገር ሌላ ነው። በቃ ሌላ ማለት ነው። ገብቷችኋል? እኛ ባንኩን ለቀን ስንመጣ የነበረው ሁኔታና አሁን ያለንበት ሁኔታ ሌላ ነው። እግዚአብሔር አብዛኞቻችሁ ደግሞ አንዳንድ ሰዎች ጥያቄዎቻችሁ ስለ ሌላ ኬዝ ልግባና እናት አትመልስም ወይ ትሉኛላችሁ። ትንሽ ነው የቀረው። እናቴ አሁን በእኔ በጣም ደስተኛ ነች። እናቴ ባንክ ላይ ያለው ወይ ደግሞ እዛ ቦታ ያለው እናቴ እኔ ለወር የምትልከው ብር ወይ ደግሞ እኔ ለመደገፍ የምታደርገው ነገር ጭንቀቷ ሌላ ነው። አሁን በእኔ በጣም ደስተኛ ነች። በዚህ ወር ይሄን ያክል ሰራው ስላት ሌላ በቃ አታምንም ምየላት ምናምን ነው። እግዚአብሔር ነው ብላችሁ። ስለዚህ የሆነ ሰው ደስታ እያመጣው ነው። የራሴ ህይወት ቀርቶ በቃ በእኔ ዙሪያ ያሉ ሰዎች በእኔ እምነት ኑሯቸዋል። ይቻላል የሚለውን ነገር አዳብረዋል። እግዚአብሔር ነው ብላችሁ። አሁን ብዙ ሰው ሙሉ ቤተሰብ እኛን አያምንም ነበር። ስንጀምር ቤተሰብ አያምንም። እነንትና እኮ እንደዚህ ነው የሚሰሩት ማለት ነው ስንል አቦተውት ምናምን ነው። አሁን ኧረ ትንሽ ላውራችሁ ብለህ በጣም ብዙ ጊዜ ማለት ነው የሆነ ፕሮግራም ካለ ምናምን ያ ካሜራ ይዘን ነው በቃ ሁሌ ካሜራ ይዘን ነው እና ደግሞ የካሜራቸውን ይዞ መጡ። በሄድንበት ሁሉ ቤተሰብ በጣም ስችት ብሎ ነበርና ብዙ ቦታ ጋር ልክ እንዳለችው ቤተሰብ ሰራላችሁ ምንድነው ትርፋችሁ? ቻቱም ሲያዩን ልብስ አንቀይርም፣ ሲያዩን ወጣ ያለ ነገር የለንም። ገብታችኋል? ስለዚህ ሰው ከሚያየው አንፃር ነው የሚገምተው። ልክ ናቸው፣ አንፈርድባቸው። እኛ ግን ተስፋ አድርገን ነበር በጣም በትልቁ። ከፈጣሪ በታች ከለፋ እንደሚሳካ ከጣር እንደሚሳካ እርግጠኞች ነበር። ከዛ ደግሞ ማለት የምናያቸው ሰዎች አሉ ሶሻል ሚዲያ ልክ እንደኛ የሚሰሩ ከምን ተነስተው ምን ላይ እንደደረሱ እነሱም ለኛ አራያ ናቸው። ባይዘው በጣም አንድ ፍራሽ ላይ ቁጭ ብሎ የሌላውን ሰው ተውትና ወንድሜ አያምን ወንድሜ ታላቅ ወንድሜ የተወሰነ እይታ እንኳን እያሳየሁት ነው የሚለኝ። በቃ ወይኔ እናቴ አሁን ምን እንደሚል አሁን ሙለሬ እንደዚህ አይዲያ አለ እንደዚህ አድርጋችሁ ከሰራችሁት አሪፍ ይሆናል። ገብታችኋል? የሆነ ጊዜ ደግሞ እንዲያግዘው ይፈልግ ነበርና ግብርና ላይ ማለት ነው። አሁን ላይ ስራ ነው እኔ ሌላ አጋዥ አደርጋለሁ ነው የሚለው። ይገርማችሁ ማለት ነው። የሚቆፍር ካለ ልማት ምናምን አለንና ውሃ የሚጠጣ ካለ ወይ የሆነ ነገር ካለ ካልመጣ ብሎ ያዝገኛል። ገብታችኋል? ካላገዝከኝ ለምዶ ማታገዝ አንተ እኮ ወንድሜ እዚህ ጋር ቢኖር እኮ ሲርበኝ ምሳ ያመጣልኝ ነበር። ወንድሜ እዚህ ቢኖር እኮ አብረን ሄደን አምሽተን እንመጣ ነበር። ግን አንተ እዚህ ሆነ ምንም አልጠቀምከኝም ሲል ነበር። በቃ ሊረዳኝ ስላልቻለ እኔ ደግሞ የሆነ ጊዜ እንደሚገባው እርግጠኛ ነበርኩ በተወሰነ መልኩና አሁን ገብቶትኝ ዛሬ እንኳን ኤዲት የሚደረግ ቀረጻ ከሌለኝ እንኳን ሐሳብ ምናምኖች ከሌሉ በቃ እስኪ መሪ ዛሬ ምን ስራ ለአብረን እንጣ አትመጣም አይቻልም። እሺ ቤተሰቦች ይሄን ያህል ከልባችን የምናወራችሁ ዩቲዩብ እንድትሰሩና እንድትጠቀሙ በያላችሁበት ሆናችሁ ባላችሁ ነገር ብዙ ጊዜ ስለ እቃዎች ስለ ማቴሪያል ብዙ ጊዜ አውርተናል፣ ነገራናችኋል። ወደ ኋላ መለስ ብላችሁ የኛ ቪዲዮ ስለ ዩቲዩብ የሰራነው እዛ ማግኘት ትችላላችሁ፣ መደጋገም እንዳይሆን ማለት ነው። በተለይ እህቶቼ መቼ ነው የምወጣው ከአረብ ሀገር ስራ ማለት ባይዘው በጣም ይሰለቻል አውቀዋለሁ። ምን ያህል የሰው ቤት ምክንያቱም ነፃነት የለም። ሁሌ በሰው ትዕዛዝ ነው። ገብቶሃል? ሁሌ ትጠርጋለህ፣ ታጸዳለህ፣ ታጥባለህ፣ ትተኩሳለህ። ተደጋጋሚ ኑሮ ነው። መዝናናት የለም፣ ቤተሰብ የለም፣ ምን የለምና ለዚህ ነገር ደግሞ ትልቁ ነገር ሊያስወጣችሁ የሚችለው ደግሞ ከእንደዚህ አይነት ነገር በጎን ዩቲዩባቸው ቢሰሩ። እንደምታስቡት ቀላል አይደለም። ግን የሆነ ጫፏን ስትይዙት እኔ ማራኪ ወግ በቀረብኩበት ሰዓት እንደዚህ ስራ ልለቅ ነው ስለው ምን እንዳይ ታውቃላችሁ? ትንሽ ተረጋጋ። ግን ዩቲዩብ ተርኒንግ ፖይንት አለች፣ የሆነ እንትን አለች። በቃ ልክ ዳንቴል አለ። የዳንቴል ክሯን ትክክለኛዋን ክር አሁን ዳንቴል ለመፍታት ከፈለጋችሁ አንድ ሰው ትክክለኛው መስመር ዳንቴል ካገኛችሁት
ሙሉ ይፈታል። ስትመዘምዙት ሙሉን በስነ ስርዓት ይፈታል። ስለዚህ ያችን ፖይንት ካገኘሃት አይዞ ትደርስባታለህ። እኔ ይሄን ድርጅት ማስተዳድረው ማራኪ ወግ ነው የምላችሁ ግዛቸው አቶ ግዛቸው እኔ ይሄን እንትን ማስተዳድረው በዚህ ነው ያለው በግልጽ ማለት ነው። እና አጠገባችሁ ያለ ሰው ላያምናችሁ ይችላል። ከጊዜ ሂደት ግን እናንተ ደጋፊ እንደሚሆን እንዳትጠራጠሩ። በውሳኔያችሁ ግን ወዲህ ማለት የለም። ጸንታችሁ መሄድ ነው። ገብታችኋል። ለሆነ ነገር ስትሄዱ የሆነ ስራ እሰራለሁ ካላችሁ በጽናት በትዕግስት መጠበቅ ካልታገሳችሁ፣ ምክንያቱም ትዕግስት ይፈልጋል። እኔ እንጃ ሌላ ስራ አላውቅም ጀምሬ ስለማላውቅ፣ እንደ ዩቲዩብ ግን በጣም ፈታኝ ነገር የለም። በጣም ከፋልን ስትሉ የተንሳፈፋችሁ ሲመስላችሁ እታች አሁን ያለንበት እግዚአብሔር ይመስገን ስለ ዛሬ ነው የምናወራ ያለነው። ስለ ነገ እግዚአብሔር ነው የሚያውቀው። ልላችሁ የፈለኩት ነገ ቪዋችን ከወረደ ይሄን የምንከፈለው ላናገኝ እንችላለን። ግን ከፍ እንዲል ሰው የሚወደው ምንድነው? ምን እንጨምር? ያልወደደው ምንድነው? ምን እንቀንስ እያላችሁ መሄድ። አሁን ለምሳሌ እኛ ማለት ከራሳችን ከኛ ራሱ ያያችሁት ነገር አለ አይደል? የተረዳችሁት ነገር አለ አይደል? እኛ የቀን ውሎ ስንሰራ በጣም ይታያል። አሪፍ ስለሆነ በዛ ቀጥለናል። ምክንያቱም በቃ የሆነ ቪዲዮ ብዙ ኮንቴንት ሊኖራችሁ ይችላል፣ ትፖስቱታላችሁ። የትኛው ነው የተሻለው እይታ የሚያመጣው? በዛ መቀጠል ነው። ሁለተኛ ነገር ደግሞ ብዙ ሰዎች የመጣችሁ የምትጠይቁኝ ጥያቄ የእንግሊዝ የኤዱኬሽን የሆነ ኤዱኬሽናል የሆነ የላንጉዌጅ የእንግሊዘኛ ይሁን ምናምን እንዴት እንስራው? አንዳንዱ ደግሞ ዩቲዩብ እንደዚህ ይፈልጋሉ እንዴት እንስራው? ብቻ ተለያየ ዘርፍ ነው። እናንተ ለምሳሌ ያላችሁበት አካባቢ ባህል ተኮር ማህበረሰባዊ ግንኙነቶች ብዙ አይነት ካሉ ልክ የኛን ተመሳሳይ መስራት አቅም ካላችሁ በራሳችሁ መንገድ የኛ መስራት። ለምሳሌ እንግሊዘኛ ማስተማር ላንጉዌጅ ማስተማር ከሆነ አስተማሪዎች እንግሊዘኛ አስተማሪዎች ምን አይነት ስራዎች ይሰራሉ ኢትዮጵያ ውስጥ ያሉት እነሱ ማየት፣ በእነሱ መንገድ ደግሞ እናንተ ማስተማር። ለምሳሌ ደግሞ በቃ እናንተ አንድ ቤት ውስጥ ከሆነ ብዙ ወጣ ብላችሁ መስራት ማትችሉ ከሆነ ምን መስራት ትችላላችሁ? በምግብ ይዘት ከሆነ ምግብ ምን አይነት በምግብ ዙሪያ የሚሰሩ ኢትዮጵያውያን ካሉ የውጭ እንኳን ቢቀር ኢትዮጵያውያን በምን ዘርፍ ይሰራሉ? ገብታችኋል? ስለዚህ እራሳችሁ ሲሆን ታገኙታላችሁ የሆነ መስመር ነው። በትክክል ባይዘ ዩቲዩብ የማንም ሰው ኮንቴንት መስራት ይቻላል። ታውቃላችሁ አይደል? ምንም የዛ ሰው ቪዲዮ አትጠቀሙ፣ የዛ ሰው ምስል አትጠቀሙ ብቻ እንጂ የሆነ ቪዲዮ ደግማችሁ መስራት ትችላላችሁ። እኛ ፕራንክ ስንሰራ ሙሉ ለሙሉ የኛ ነው ማለት አይደለም፣ ግን ለኔ ጋር ምን አይነት ሪአክሽን ሊኖር ይችላል? ስደነግ ምን አይነት እንትን ታሳያለች ነው፣ ምን አይነት ምላሽ ታሳያለች ነው። ስለዚህ በፕራንክም በሉት በቀን ውሎም በሉትኝ በማንኛውም ነገር እናንተ የሚመስል ስራ እናንተ ያላችሁበት አካባቢን የመሰለ ነገር መቃኘት ነው የሚጠበቅባችሁ። እኛ ቻናል ጋር ስትመጡ እነ ሙለር ምን ይሰራሉ? ምን ይወደድላቸዋል? እኔ ጋር ልሞክረው በቃ በእውነት እኛ እንዲያውም ትንሽ ስሜታዊ ይሆን፣ ምክንያቱም ከውስጣችን ያለ እኛ ያሳለፍነው ሰው አልረዳ ብሎን ቪዲዮቻችን ከፍ ዝቅ ሁሉም ነገር ያሳለፍነው ስለሆነ አነጋገር ላይ አንደበት ርቶች ላንሆን እንችላለን። ግን ስለ ንግግራችን ካፋችን ስለጎደለው ነገር ትታችሁ ሰዎች ሶሻል ሚዲያ የሚሰሩ ሰዎች ኑራቸው ምን ይመስላል? እኛ ገና እየቀመስን ነው። ከፍ ያሉ ሰዎች አለባበሳቸው፣ የሚነዷቸው መኪና፣ ለቤተሰብ የሚሰጡት ስጦታ፣ ለፍቅረኛቸው የሚሰጡት ስጦታ ከየት ያመጡት ነው? እንግዲህ ይሄ ምንም የማያደራድር ምንም አይነት መግለጫ የማያስፈልገው መልስ ነው። ሁላችሁም ጀምሩ ነው የምላቸው እኔ ባይዘው። በተለይ አረብ ሀገር የምትኖሩ እህቶቼ ዋካችሁ በቃ ጀምሩት። በቃ ተሳሳቱ፣ ምን በሉ፣ ተማሩ። ማርያምን በቃ እናንተ እንድትሰሩ ፈልጋለሁ። በቃ ስደት ያሉ እህቶቻችሁ በምን ዘርፍ እየሰሩ ነው? እኛስ በምን ሞክራ ባይዘው ያናገሩ ሰዎች አሉ። አሰሪቻችሁ ካሜራ ስልክ እንኳን ቪዲዮ እንዲቀርጹ ራሳቸውና ስልክ እንዲያበዙ ራሱ የማይፈልጉ ሰዎች አሉ። በዛ ሁኔታ ውስጥ ያላችሁ ምንም ማድረግ አይቻልም። ገብቷችኋል? እኛም እንደ መፍረድ እንዳይሆንብን በስደት ያሉ ስንል ግን በስደት ኖራችሁ ትርፍ ጊዜ የተወሰነ ያላችሁ ከዚህ በፊት እየሞከራችሁ ቆይታችሁ ደክሟችሁ ያቆማችሁ ሰዎች ግን ከማዳም ጩኸት የምትላቀቁበት እንትን ነው። ይሄ ማለት የፈለኩት ለምን መሰላችሁ? ከማዳም ጩኸት ያልኩበት ምክንያት እና ማዳም ቤት እየሰራችሁ ለቤተሰብ ብር ትልካላችሁ፣ ምን ታረጋላችሁ? ገብታችኋል? የሚቆጠብላችሁ ትንሹ ሊሆን ይችላል። ይሄ ግን እንደ ሁለተኛ ስራ ካረጋችሁት ግን መስራት ገንዘብ መስራት ሲጀምር እዛ ለቤተሰብ በግማሽ ከደሞዛችሁ በግማሽ እየላካችሁ ነው፣ ግማሽ ተቆጠባላችሁ። ይሄኛው ደግሞ የተወሰነ ይሰራል። ስለዚህ የተወሰነ ተስፋ ያለው ነገር ይዛችሁ
ወደ ሀገራችሁ ትመለሳላችሁ። ሀገራችሁ እንደገባችሁ ሙሉ ጊዜ ስታገኙ ደግሞ እናንተን ማንም አይችላችሁ ብዬ ነው የማስበው። ጊዜውን በአግባብ የሚጠቀም ሰው ከሆነ እኛ እንዲያውም ገና እየተጠቀምን አይደለም፣ ገና እየቀመስን ስለሆነ ግን እየተንደረደረ እየገባ ነው። ራሱ እየመራ ነው፣ ራሱ እየሳበን ነው። ገብታችኋል? የሆነ ነገር እንኳን ሲኖር ነው የምንለው፣ ወደዚህ ነው የምናየው። እና ይሄን ይመስላል የኔ ሀሳብ። ለሚ ሰብሰብ አድርጋ ካፏ እየቀማት ብያለሁ። ባይዘው እንደዚህ አይነት የዩቲዩብ ሀሳብ ስናወራ ብዙ ጊዜ ተደማመጥ ይችላል። ማርያምን አይደለም ከልብ የመነጨ ነው የምናወራው እና ጀስት የሆነ እኔ ማስበው እናንተ እንትና እኔ በቃ አናደል ውስጤ ያለውን ማውጣት እፈልጋለሁ፣ እሱም ውስጥ ያለውን ለማውጣት ይፈልጋልና እንደዚህ ወይኔ ይሄን ብላቸው እኮ እንዳይሰፋ ምናምን እንደዚህ ስለምንል ነው። ወይ ከዛ ደግሞ እሷ እያወራችበት ያለበት ፖይንት እኔ ጋር ጥሩ አገላለጽ አለ የታሰብ ቀማትና መሀል ላይ ደግሞ እሷ ምርጥ ሀሳብ ታገኝና ዋናው እናንተ ለማስረዳት ያለንበት ሁኔታ ሰው ያለበት ሁኔታ ቢሰራ የሚፈጠረው ሁኔታ ለማስረዳት ነው እንጂ ከሌላ ነው። ይሄን እንደዚህ አይነት ቪዲዮ ስንሰራ ከአንድም ሶስተኛ ደርሰናል። ሶስቱም ስንሰራ እባካችሁ አትመናጠቁ፣ ተደማመጡ ነው የምትሉት። ምክንያቱም ይሄን ነው ለቀጣይ እንመነጣጥቅ። እሺ ለማንኛውም አሁንም ለኔ እድሉ ስጠኝ። እሺ ለማንኛውም ቤተሰቦቻችን እስካሁን ላይክ እያደረጋችሁ ነው ብዬ ተስፋ አደርጋለሁ። መቼስ እንደዚህ አይነት ፍትፍት አድርገን ኤቭሪቲንግ ሁሉ ነገር እየነገርናችሁ አይደል? ላይክ ማትደርጉበት ምንም ምክንያት የላችሁም። ቤተሰብ አልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰቦቻችን